መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምሰነበታችሁ። በዛሬ ቪዲዮ እጅግ ወሳኝና የብዙዎችን ቤት የሚያንኳኳ የትዳርን ክብርና በትዳር ውስጥ የሚነሱ ማዕበሎችን እንዴት በመንፈሳዊ ጥበብ ማለፍ እንደሚቻል አንዳንድ ሀሳቦችን አንስተን እንነጋገራለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጋብቻ እንደየአውዱ ማለትም እንደየሃይማኖት እንደ ሕግና እንደ ባህል የተለያየ ትርጓሜ ሊሰጠው ቢችልም በዋናነት ግን ከሃይማኖት አንጻር የሚከተሉትን ነገሮች ያጠቃልላል። ለመጽሐፍ ቅዱስ አንጻር ጋብቻ በሰው ልጅ ፍቃድ ብቻ ሳይሆን በእግዚአብሔር ፍቃድ የተመሰረተ ቅዱስ ስርዓት ነው። ሁለት የተለያዩ ሰዎች ወንድና ሴት ተስማምተው ተጋብተውና ተባርከው አንድ ስጋ የሚሆኑበት ምስጢር ነው። ጋብቻ በሁለት ሰዎች መካከል ብቻ የሚደረግ ውል ሳይሆን እግዚአብሔር ምስክር ሆኖ የሚፈጸም የሕይወት ዘመን ቃል ኪዳን ነው። ትዳር ከጋብቻ ስነ ስርዓት በኋላ የሚመጣ ባልና ሚስት በዕለት ተዕለት ሕይወታቸው የሚጋሩት ተግባራዊ የኑሮ ሂደት ነው። ጋብቻ መነሻ ሲሆን ትዳር ደግሞ ጉዞው ነው። መጽሐፍ ቅዱስ የጋብቻና የትዳር ጠቀሜታን በብዙ መልኩ ሲዘረዝር እናገኘዋለን። አንደኛ፣ ትዳር ጋብቻ ጠቀሜታው ብቸኝነትን ለማስወገድ ነው። በዘፍጥረት 2 ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለምና ተብሎ እንደተጻፈ ትዳር ለዚህ የብቸኝነት ስሜት ምላሽ የሚሆን ነው። ከእግዚአብሔር የተሰጠ ምላሽ ነው። የትዳር ጓደኛ ሕይወት አጋር ረዳትና አጫዋች በመሆን የሰው ልጅን ሙሉ ያደርገዋል። መደጋገፍና ለመረዳዳት በመጽሐፈ መክብብ ምዕራፍ 4 ቁጥር 9 ጀምሮ እንደምናነበው ከአንድ ይልቅ ሁለት ይሻላል፣ ለድካማቸው መልካም ዋጋ አላቸውና። ትዳር ውስጥ ያለውን የጋራ ጥንካሬና ድጋፍ ያሳየናል። ባልና ሚስት አንዳቸው ለሌላ መጠጊያ፣ መመኪያ፣ ረዳትና የሕይወት አጋር ናቸው። በትዳር ውስጥ የጋራ ጥንካሬ፣ ድጋፍና መጽናናት እናገኛለን። ሌላው የትዳርና የጋብቻ ጠቀሜታ ዘርን ለመተካት ነው። በዘፍጥረት 1 ቁጥር 28 ላይ ብዙ ተባዙ ምድርን ሙላት ተብሎ እንደተጻፈ እግዚአብሔር ለአዳምና ለሰጣቸው የመጀመሪያው ትእዛዝ ናት። ምድርን እንዲሞሉ እንዲበዙ የሰጣቸው ትእዛዝ። ይህን ለመፈጸም ጋብቻ፣ ትዳር ያስፈልጋል። የሚያሳየው የጋብቻ የሰው ዘር እንዲቀጥልና ትውልድ እንዲመሰረት ወሳኝ መሆኑን ነው። ልጆች የእግዚአብሔር ስጦታዎች ናቸው ተብሎ እንደተጻፈ ትውልድ ለማፍራትና ቤተሰብ ለመመስረት የሰጠ መለኮታዊ ትእዛዝ ነው። ሌላው የጋብቻና የትዳር ጠቀሜታው ንጽህናና ቅድስና እንድናገኝ ያደርገናል። በዕብራውያን ምዕራፍ 13 ቁጥር 4 ላይ ጋብቻ በሁሉ ዘንድ ክቡር፣ መኝታም ንጹሕ ይሁን ይላል። ሴሰኞችና አመንዝረኞች ግን እግዚአብሔር ይፈርድባቸዋል። መጽሐፍ ቅዱስ የግብረ ሥጋ ግንኙነት ንጹሕና ክቡር የሚሆነው በትዳር ውስጥ ብቻ እንደሆነ ያስተምራል። የትዳር ከኃጢአት የሚጠብቅ እና ንጹሕ ሕይወትን የሚያጎናጽፍ ተቋም ያደርገዋል። ንጹሕና ቅዱስ ሕይወት የመኖር መሠረት ነው ትዳር፣ ጋብቻ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው እያለ ያስተምራል። ትዳር የሰውን ልጅ ከተዘበራረቀና ክብሩን ከሚያዋርድ የሥጋ ፍላጎት ጠብቆ በቅድስናና በታማኝነት እንዲኖር ይረዳዋል። የጋብቻ ጠቀሜታ አብሮ መብላትና መጠጣት ብቻ አይወሰንም። ትዳር ማለት ሁለት ሰዎች ተደጋግፈው ወደ መንግሥተ ሰማያት የሚጓዙበት መርከብ ነው። ልጆች የፍቅርን ትርጉም የሚማሩበት ትምህርት ቤት ነው እና ደካማ ጎናቸው በሌላ ጥንካሬ የሚሞላበት መለኮታዊ ስጦታ። ጋብቻ ክቡር የሆነ ሕይወት ነው። መለኮታዊ አመሰራረት ያለው ተቋም ነው። እግዚአብሔር ራሱ በኤደን ገነት አዳምና ሔዋንን በማጋባት የጀመረው ተቋም ነው። ይህንንም በቃና ዘገሊላ በመገኘት ክርስቶስ ስርዓቱን በአዲስ ኪዳንም አጽንቶልናል። ሌሎች ድንቅ ታምራትን ከማድረጉ በፊት የመጀመሪያ ታምሩን ያደረገው በሰርግ ቤት ነው። ምን ያህል ሰርግ ቤት ጋብቻ ክቡር እንደሆነ ለማጠየቅ ያደረገው ነው። በዚያ ተገኝቶ የመጀመሪያውን ቡራኬ ያደረገው በጋብቻ ነው። ሌላው ጋብቻን ክቡር የሚያሰኘው
ዘላቂና የማይፈርስ ውል ነው። በማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ቅድም እንደጠቀስ ነው በእግዚአብሔር የታሰረ ውል ነው። በዘፍጥረት 2:24 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ ሁለቱም አንድ ሥጋ ይሆናሉ ተብሎ እንደተጻፈ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይላል። ይህ ጥቅስ በጋብቻ ውስጥ ያለውን ጥልቅ አንድነት ያሳየናል። አንድ ሥጋ መሆን ማለት የአካል የነፍስና የመንፈስ ሙሉ ኅብረት ነው። ጌታ አምላካችን ኢየሱስ ክርስቶስም ስለዚህ ነገር ሲናገር ከእንግዲህ ወዲህ ሁለት አይደሉም አንድ ሥጋ ናቸው፣ እንግዲህ እግዚአብሔር ያጣመረው ሰው አይለየውም በማለት ጋብቻ የማይፈርስ አንድነት አረጋግጧል። ይህ አንድነት የክርስቶስና የቤተክርስቲያን አንድነት ምሳሌ ነው። በትዳር ውስጥ ያለ መንፈሳዊ ስሜታዊና አካላዊ ኅብረት የክርስቶስና የቤተክርስቲያን አንድነት ምሳሌ ነው። በኤፌሶን ምዕራፍ 5 ቁጥር 22 ጀምሮ እንደተጠቀሰው ባልና ሚስት የክርስቶስና የቤተክርስቲያን ፍቅር ምሳሌ መሆናቸው ነው። የባል ፍቅር ለሚስቱ የክርስቶስ ለቤተክርስቲያን ያለውን ፍቅር እንደሚመስል፣ የሚስት መታዘዝ ደግሞ የቤተክርስቲያን ለክርስቶስ ያላትን መታዘዝ እንደሚመስል ይነግረናል። ይህ ምስጢር ታላቅ ነው። ይህ ምስጢር ክቡር ነው። ይህን ክቡር የሆነ ጋብቻና ትዳር መጠበቅና መንከባከብ እንግዲህ በጣም ያስፈልጋል ማለት ነው። ይህ ትዳር በፈጣሪ ጥበብ የተመሰረተ በበረከት የታተመና ለሰው ልጅ ደስታና ቅድስና ተብሎ የተሰጠ ታላቅ ስጦታ ነው። ብዙዎች ቅድስና የሚገኘው ከዓለም ተለይቶ በገዳም በብሕትውና ወይም በብቸኝነት ብቻ ይመስለናል። ነገር ግን መጽሐፍ ቅዱስና የቤተ ክርስቲያን ታሪክ እንደሚነግረን ጋብቻ ራሱ ታላቅ የቅድስና መንገድ ነው። ቅድስና የሚገኘው ዓለምን ጥሎ በመሸሽ ብቻ ሳይሆን ባለንበት የትዳር ሕይወት ውስጥ ክርስቶስን በመምሰል ጭምር ነው። እንደ አብርሃም፣ ይስሐቅ፣ ያዕቆብ ያሉ ታላላቅ አባቶች እንደ ዘካርያስና ኤልሳቤጥ ያሉ ቅዱሳን በትዳር ሕይወት ውስጥ ሆነው ነው ወደ ቅድስና ማዕረግ የደረሱት። ትዳር አብሮ የመጸለያ አብሮ የመጽናናትና አንዱ ለሌላው መሰላል የሚሆንበት መንፈሳዊ ተቋም ነው። ይሁን እንጂ በዘመናችን ይህ ቅዱስ ተቋም ከምንጊዜውም በላይ በከባድ ማዕበል ውስጥ ይገኛል። በዓለማዊ አስተሳሰቦች መጋለብ፣ በትዕግስት ማጣት፣ በግልጽነት መጥፋትና በመንፈሳዊ ድርቀት ምክንያት በርካታ አባወራዎችና እመቤቶች የትዳራቸውን ሰላም አጥተው ሲጨነቁ ይስተዋላል። ትዳርም ሲፈርስ እንመለከታለን። ዋናው ምክንያት ለትዳር የምንሰጠው ክብርና ትኩረት እየቀነሰ በመምጣቱ ነው። ትዳርን እንደ ትንሿ ቤተ ክርስቲያን ከማየት ይልቅ እንደ ተራ ሥጋዊ ስምምነት መቁጠር ጀምረናል። እግዚአብሔር የሌለበት ትዳር ደግሞ መሰረት እንደሌለው ቤት ነው። ይህ ቅዱስ ተቋም እንዳይፈርስ ለመታደግ እና አለመግባባቶችን ለመፍታት በትዕግስት፣ በፍቅር፣ በትሕትናና ይቅር በማለት መንፈስ ትዳርን በማክበር ከቀረብን ማንኛውንም ፈተና ማለፍ ይቻላል። በትዳር ውስጥ ለሚፈጠሩ አለመግባባቶች እንዴት መፍትሄ መስጠት እንዳለብን ማወቅ ትልቁ ጥበብ ነው። አለመግባባቶችን ለመፍታት ከሚረዱ መፍትሄዎች ጥቂቶችን ብንመለከት፣ አንደኛ በቅንነትና በፍቅር መነጋገር ነው። ሐዋርያው ቅዱስ ጳውሎስ አነጋገራችሁ ሁልጊዜ በጨው እንደተቀመመ የተወደደ ይሁን ይላል በቆላስይስ ምዕራፍ 4 ቁጥር 6 ላይ። ቁጣና ጩኸት ከክርክር በቀር ምንም አይጨምርም፣ ፋይዳ የለውም። በምንነጋገርበት ጊዜ ቃላችን ጨዋና ተገቢ ሊሆን ይገባል። በምሳሌ 15 ቁጥር 1 ላይ የለዘበ ምላስ ቁጣን ያበርዳል፣ ጨካኝ ቃል ግን ቁጣን ያነሳሳል ብሎ እንደነገረን በለዘበ ቃል በለዘበ አንደበት ልንነጋገር ይገባል ማለት ነው። ስለዚህ ሰው ሁሉ በቁጣና በጩኸት ከክፋትም ሁሉ መራቅ ይጠበቅበታል ማለት ነው። ባለትዳሮች እርስ በርሳቸው ቸር ሆነው በሚራራ ልብ መነጋገር ይኖርባቸዋል። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ ብሎ ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ቁጥር 31 ላይ እንደነገረን በፍቅር መነጋገር የሚያስፈልገው ዘባንደበት ነው። መነጋገር የሚያስፈልገው ትኩረቱ ችግሩ ላይ ብቻ በማድረግ እንጂ የትዳር ጓደኛ ላይ ትኩረትን በማድረግ በመወንጀል መፍትሄ ማድረግ የለብንም። ሁለተኛው ትሕትናና ራስን ዝቅ ማድረግ ነው። ራስን ዝቅ አድርጎ የትዳር አጋር ማክበር የፍቅር የመጀመሪያው መንገድ ነው።
በፊልጵስዩስ ምዕራፍ 2 ቁጥር 3 ላይ እንደተነገረው የትዳር ጓደኛችንን ከራሳችን በላይ ከፍ አድርገን ስንቆጥር ስህተታችንን ለመቀበልና ይቅርታ ለመጠየቅ ቀላል ይሆንልናል ማለት ነው። ሌላው መፍትሄ ሶስተኛው ይቅር ለማለት ፈቃደኛ መሆን ነው። ቅዱስ ጳውሎስ በቆላስይስ ምዕራፍ 3 ቁጥር 13 ላይ እርስ በርሳችሁ ተቻቻሉ፣ ማንም በባልንጀራው ላይ ቅሬታ ቢኖረው ይቅር ተባባሉ፣ ጌታ ይቅር እንዳላችሁ እናንተም እንዲሁ ይቅር በሉ ይላል። ያለ ቅርታ ትዳር ውስጥ ሰላም ሊኖር አይችልም። ይቅር እንዳለን እኛም ሌሎችን ይቅር ማለት አለብን። ፍቅር ኃጢአትን ብዛት ትሸፍናለች ተብሎ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ እንደተነገረ ይቅር ከተባባልን ያለፉትን ስህተቶች ደግሞ ማምጣትና መወንጃጀል አያስፈልግም። አንድ ይቅር ካልን መርሳት። ሌላው አራተኛው መፍትሄ የፍቅር መርሆችን መተግበር ነው። በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 13 ላይ የፍቅር መርሆች ተዘርዝረዋል። ፍቅር ሁሉን ያሸንፋል፣ ፍቅር ታጋሽ ነው፣ ቸር ነው፣ ፍቅር አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ ክፉን አያስብም፣ በአመፃ ደስ አይለው፣ ከእውነት ጋር ደስ ይለዋል፣ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ ሁሉን ያጠናል እያለ እነዚህን መርሆች ይዘረዝራል ቅዱስ ጳውሎስ። ይህ የፍቅር ትርጓሜ በትዳር ውስጥ ላለው እያንዳንዱ ችግር መልስ ነው። ትዳራችን በፍቅር ላይ የተመሰረተ ሲሆን አለመግባባቶችን በእነዚህ መርሆች ማለፍ እንችላለን ማለት ነው። ፍቅር የሕግ ሁሉ ፍጻሜ ነው። ፍቅር ስሜት ብቻ ሳይሆን ውሳኔ ነው። ትዳር ሁለት ፍጹም ሰዎች የሚኖሩበት ቦታ ሳይሆን ሁለት ይቅር ባይ ኃጢአተኞች አብረው ለመቀደስ የወሰኑበት ጎዳና ነው። ለዚህ ነው ፍቅር ውሳኔ ነው የምንለው። እንግዲህ እነዚህን የፍቅር መርሆች በሕይወታችን በትዳራችን ስንተረጉማቸው ፍቅር ይታገሳል ስንል የአጋርን ባህሪ እስኪታረም ድረስ በትዕግስት መጠበቅ ማለት ነው። ፍቅር አይቀራም ስንል የአጋር ስኬት የኔ ስኬት ነው ብሎ መውሰድ ማመን ነው። ፍቅር የራሱን አይፈልግም ስንል ከራሴ ምቾት ይልቅ የአጋሬ ደስታን አስቀድማለሁ ማለት ነው። እንደዚህ እየተሳሰብን እነዚህ መርሆች እየፈጸምን ከሄድን ትዳራችን ሰላም ይሆናል። በፍቅር ሲኖር ትዳር ከመሰልቸት ወጥቶ ሁልጊዜ ይታደሳል ማለት ነው። ሌላው መፍትሄ፣ አምስተኛ መፍትሄ አብሮ መጸለይ ነው። በትዳር ውስጥ የሚፈጠሩ ችግሮችን በሰውኛ ጥበብ ብቻ መፍታት አይቻልም። ወደ ጋብቻው ባለቤት ወደ እግዚአብሔር አብሮ መጮህ ግን የማያሳልፉን ችግር የለም። ሁሉን ችግር በእግዚአብሔር እናልፋለን። በትዳር ውስጥ ችግሮች ሲያጋጥሙ አብሮ መጸለይ ታላቅ ኃይል አለው። እግዚአብሔር ጥበብና መፍትሄን እንድናመነጭ ያግዘናል ማለት ነው። በያዕቆብ 1 ምዕራፍ 5 ላይ እንደተቀረጸው ጋብቻን የመሰረተው እርሱ ስለሆነ የችግሩን መፍትሄ ይለግሰናል። ስለዚህ መጸለይ ወሳኝ ነው። ሁለት ወይም ሶስት ሆናችሁ በስሜ ብትጸልዩ ብትሰበሰቡ እኔ በመካከላችሁ እገኛለሁ የሚል ቃል በትዳር ውስጥ ይፈጸማል ማለት ነው። ባልና ሚስት አብረው ሲጸልዩ በመካከላቸው ያለው መንፈሳዊ ግንኙነት ይጠነክራል። ጸሎት የልብን መራራትና መተሳሰብን ይፈጥራል። በጸሎት የሚታጠር ቤት የጠላት ዲያብሎስን ውጊያ በቀላሉ ያሸንፋል። ጸሎት በባልና ሚስት መካከል ያለውን የልብ ግድግዳ ያፈርሳል። ሌላው ስድስተኛው እርዳታ መሻት ነው። ትዳር እንደ አንድ ህንፃ ነው። ህንፃ ጥገና ሲያስፈልገው ባለሙያ እንደሚጠራለት ሁሉ ትዳርም መንፈሳዊ ጥገና ሲያስፈልገው ከቤተ ክርስቲያንና ከመንፈሳዊ አባቶች ጋር መያያዝ ይኖርበታል ማለት ነው። የቤትን ምስጢር ለጎረቤት ወይም ለጓደኛ ከማውራት ይልቅ ለንስሐ አባት መናገር መንፈሳዊ መፍትሄ ያስገኛል። ይህንን ማሰብ ያስፈልጋል ማለት ነው። በትዕቢት እኛ እናውቃለን ከማለት ይልቅ በቅዱሳን አባቶች ምክር መመራት ትዳርን ከመፍረስ ይታደጋል። የትዳር አማካሪዎች እርዳታ መጠየቅ አስፈላጊ ነው። ምክር በሌለበት ሀሳቦች ይፈርሳሉ፣ በመካሮች ብዛት ግን ይጸናሉ ብሎ ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ 15 ቁጥር 22 ላይ እንደገለጸልን ከአማካሪዎች እርዳታ መጠየቅ፣ ከአባቶች እርዳታ መጠየቅ አስፈላጊ ነው። ስናጠቃልል ትዳር የቅድስና መንገድ ነው። ዛሬውኑ ቤታችንን በጸሎትና በትህትና ማደስ ያስፈልገናል። መጀመር አለብን።
እንግዲህ ለዛሬ ያዘጋጀነው ይህን ይመስል ነበረ። ውድ ቤተሰቦቻችን ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ጥበቃና ረድኤት አይለየን። ወስብሐት ለእግዚአብሔር። ይቆየን።